بسم الله الرحمن الرحيم. ويرى الذين أوتوا العلم الذي أنزل إليك من ربك هو الحق ويهدي إلى صراط العزيز الحميد. وقال الذين كفروا هل ندلكم على رجل ينبئكم إذا مزقتم كل ممزق إنكم لفي خلق جديد أفترى على الله كذبا أم به جنة بل الذين لا يؤمنون بالآخرة في العذاب والضلال البعيد. أفلم يروا إلى ما بين أيديهم وما خلفهم من السماء والأرض إن نشأ نخسف بهم الأرض أو نسقط عليهم كسفا من السماء إن في ذلك لآية لكل عبد منيب. ولقد آتينا داود منا فضلا يا جبال أوبي معه والطير وألنا له الحديد أن اعمل سابغات وقدر في السرد واعملوا صالحا إني بما تعملون بصير. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، قال الله تعالى: ويرى الذين أوتوا العلم ويرى يامنالو يوقالو الذين أوتوا العلم نزيا أوقتن يتسدوا الذي أنزل إليك يانن ودانت من ربك كجيته زند يوردون قرآن شريعة ነው ብለው ያምናሉ ያውቃሉ። هو الحق እርሱ እውነት ነው፣ እውነቱ እርሱ ነው ብለው ያምናሉ ያውቃሉ። ሱሐቦች ከአህለል ኪታቦችም የሰለሙ ሰዎች ወያህዲ ይመራል ብለውም ያምናሉ። ኢላ ሲራጢ ወደ መንገድ አልዓዚዝ አልሐሚድ አሸናፊና ምስጉን የተመሰገነ ወደ ሆነው አላህ መንገድ ይመራል ብለው ያምናሉ። ከካህዲዎች ስሜት ከሚከተሉ ሰዎች በተቃራኒ ድግምት ነው ያሉ ከሚያንቋሽሹት በተቃራኒ وقال الذين كفروا ነዚያ የካዱ አሉ هل ندلكم እናሳያችሁ ሆነ على رجل አንድን ሰው ينبئكم የሚነግራችሁ የሆነን ሰው إذا مزقتم ሞታችሁ ሰውነታችሁ በተገነጣጠለ በተበጣጠሰ ጊዜ ኩለ ሙመዘቂን መበጣጠስን ሁሉ መገነጣጠልን ሁሉ ሙሉ በሙሉ ሞታችሁ ሰውነታችሁ በተገነጣጠለ ጊዜ ኢነኩም እናንተ ናችሁ የሚላችሁ ለፊ ኸልቅን ጀዲድ አዲስ ፍጥረት ላይ ትሆናላችሁ እንደገና ትፈጠራላችሁ ወደሚላችሁ ሰው እናሳያችሁ እንዴ ብለው አሾፉ፣ ተሳለቁ ነቢ ሙሐመድ ላይ። አፍተራ ዐለላህ ለመሆኑ አላህ ላይ ከዚበን ውሸትን ቀጥፎ ነውን እንዲህ የሚለው ሞታችሁ ትቀሰቀሳላችሁ የሚለው አፍተራ ዐለላህ ከዚባ አላህ ላይ ውሸትን እየቀጠፈ ነውን? አም ቢሂ ጅነቱን ወይስ እብደት ኖሮበት ነው አሉ። ያላዋቂዎች ንግግር ነው። አላህ መልስ ሲሰጥ አይደለም፣ ይልቅ በሊለዚነ ላ ዩእሚኑነ ቢልአኺራ ይልቅ እነዚያ በአኺራ የማያምኑ ፊል ዐዛቢ አኺራ ላይ ቅጣት ውስጥ ናቸው። አኺራ ላይ ለቅጣት የሚዳርግ ኩፍር ውስጥ ናቸው ዛሬ ዱንያ ላይ። ወደላሊል በዒድ ከእውነት አብዝቶ የራቀ ጥመት ውስጥም ላይ ነው ያሉት። ዱንያ ላይ ጥመት ውስጥ ናቸው፣ አኺራ ላይ ደግሞ አዛብ ስቃይ ይጠብቃቸዋል። አላህ ተባረከ ወተዓላ የሞተን መቀስቀስ እንዴት
አይችልም ብለው አሰቡ፣ ገመቱ። አፈለም ያረው አላዩም እንዴ አያዩም እንዴ ኢላ ማ በይነ አይዲህም ወማ ኸልፈሁም ከፊት ለፊታቸውና ከኋላቸውም ያሉ ነገሮችን ከላያቸውም ከታቻቸውም ከስራቸውም ያሉ ነገሮችን ለምን አያዩም? ሚነ ሰማኢ ወልአርድ ከሰማይና ከምድር ሰማይ ምድርን ከፊት ከኋላ ከላይ ከታች ለምን አያዩም? ኢነሻ ከፈለገን ነኽሲፍ ቢሂም እንገለብጥባቸዋለን እንደፋባቸዋለን አልአርዳ ምድርን አው ኑስቂጡ ዐለይሂም ወይም እነሱ ላይ እንጥልባቸዋለን ኪሰፈን ሚነ ሰማ ከሰማይ ቁራጭን ኢነ ፊ ዛሊከ ለአያ በዚህ ውስጥ ትልቅ ተአምር አለ። ሊኩሊ ዐብድን ሙኒብ ወደ አላህ የሚመለስ ለሆነ ባሪያ በሙሉ ሰማይ ምድሩ የአላህ ነው፣ እሱን ያስገኘው። ከፈለገ ሰማዩን ምድርን መቀያየር ይችላል። ግዙፍን ሰማይ ምድር የፈጠረ ጌታ አላህ ቢፈልግ ሰማዩን እናንተ ላይ ቆራርጦ መጣል፣ ምድርን ላያችሁ ላይ መድፋት መገልበጥ የሚችል ጌታ ከሞታችሁ በኋላ እንዴት እናንተን መቀስቀስ ያቅተዋል? ወለቀድ አተይና ዳውዳ በእርግጥ ለዳውድ ሰጠን ሚና ከኛ ዘንድ ፈድላ ችሮታና ትሩፋትን ንግስና እውቀትና ነቢይነትን። ያጅባሉ አውቢ መዐሁ ለተራራዎችም አልናቸው ያጅባሉ ተራራዎች ሆይ አውቢ መዐሁ ከዳውድ ጋር ውዳሴን ደጋግሙ መላልሱ። ዳውድ አላህን ሲያወድስ ግዑዝ የሆናችሁ ተራራዎች ሆይ አብራችሁት አላህን አወድሱ፣ የእሱን ውዳሴ ደጋግሙ። ወጠይራ በራሪ አዋፎችንም ገራንለት ወይም ደግሞ በራሪ አዋፎችንም ከሱ ጋር ውዳሴን እንዲደጋግሙ እንዲመላልሱ እንዲያስተጋቡ አዘዝናቸው። ወአለና ለሁ ለዳውድ አለዘብንለት አልሐዲድ ብረትን አለዘብንለት። ዳውድ ያለ መቀጥቀጫ ያለ መዶሻ ያለ እሳት ብረትን እንደተኛውም ዕቃ በእጃቸው ብቻ ያዘዙ እንዲጠቀሙ አደረገን። አኒዕመል ሳቢጋቲን እኛ ባገራንልህ ብረት የጦር ልብሶችን ስራ ሙሉ ሰውነትን የሚሸፍኑ። ወቀዲር ፊሰርዲ አሰራሩንም መጥን ብሎን ማጥበቂያዎችን ሚስማር ማስገቢያዎችን ሳታሰፋ ሳታጠብ መጥነህ ስራ። ወአዕመሉ ሷሊሓ ዳውድና የዳውድ ቤተሰቦች ሆይ መልካም ስራን ስሩ። ብዙ ኒዕማዎችን አላህ ሰጥቷችኋልና በሰጣችሁ ኒዕማ ልክ አላህን ታዘዙ፣ መልካም ስራ ስሩ። ኢኒ ቢማ ተዕመሉነ በሲር እኔ የምትሰሩትን ሁሉ አያለሁ፣ ከእኔ የሚደበቅ ነገር የለም፣ ተጠንቀቋ። ወየረ ለዚነ ኡቱል ዒልም እነዚያ እውቀትን የተሰጡ ያምናሉ ያውቃሉ። አለዚ ኡንዚለ ኢለይከ ሚን ረቢክ ያ ከጌታህ ዘንድ ወደ አንተ የወረደውን ቁርአን ኢስላም ሸሪዓ ሁወል ሐቅ እሱ ነው እውነቱ እሱ እውነት ነው ብለው ያምናሉ። ይሄ ከአስተባባዮች ከእምቢባዮች በተቃራኒ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ይዘውት የመጡትን ቁርአን የሰው ንግግር አለመሆኑን ከማወቃቸው ጋር ቁርአን የሰው ንግግር ከሆነ እስቲ አምሳያውን አምጡ ተብለው ሞክረው ካለመቻላቸው ጋር ሙሐመድ ዝም ብሎ ነው የሚቀጥፈው ይሉ ነበር። አላዋቂዎች ስሜት የሚከተሉት ቁርአንን በዚህ መልኩ ለማጣጣል ቢሞክሩም ወየረ ለዚነ ኡቱል ዒልማ እነዚያ ግን እውቀት የተሰጡት አለዚ ኡንዚለ ኢለይከ ሚን ረቢክ ካንተ ከአላህ ዘንድ ወደ አንተ የወረደውን ቁርአን ሁወል ሐቅ እውነት ነው ብለው ያምናሉ። ማን ናቸው እነዚህ እውቀት የተሰጡት? ሁለት አይነት አስተያየቶች አሉ የተፍሲር ሊቃውንት ዘንድ። አንደኛው የመዲና አይሁዶች ናቸው ከእነሱ ውስጥ የሰለሙት። ሁለተኛው የነቢዩ ዓለይሂ ሰላቱ ወሰላም ሰሓቦችና ከዛም በኋላ ያሉ የነቢይ ኡመት በቁርአን የሚያምኑ ሰዎች ናቸው ተብሏል። ለሁለቱም አድርገን መፈሰር እንችላለን። ለአህለል ኪታቦች ካደረግነው ከሌላው ህዝብ አንጻር የሙሳ የዒሳ ተከታዮች የመጽሐፍ እውቀት የተሰጡ ህዝቦች ናቸው። የተሰጧቸው መጽሐፍት ውስጥ ወደፊት አሕመድ ሙሐመድ የሚባል ነቢይ እንደሚመጣ ቁርአንም እንደሚሰጠው ቁርአኑም ተከታዮች ልብ ውስጥ እንደሚሸመደድ እንደሚቀመጥ ተነግሯልና እዛ መጽሐፍ ውስጥ በተነገራቸው የነቢዮቻቸው
ንግግር መሰረት ቁርአን ነቢ ሙሐመድ ላይ የወረደው ወህይ ሐቅ እንደሆነ ያምናል። ይህን ካለን ትናንት መግቢያ ላይ እንደጠቀስነው ይህ ስድስተኛው አንቀጽ የመዲና አንቀጽ ይሆናል ማለት ነው። ከሱረቱ ሰበእ 54 አንቀጾች ውስጥ ስድስተኛው አንቀጽ የመዲና አንቀጽ ነው። ይሄ ከሙቃቲል ተነግሯል። ቁርአን በተለያየ ጊዜ ነው የወረደው። የተወሰኑ አንቀጾች ሲወርዱ ይሄ ነገሌ የሚባለው ሱራ ውስጥ ያስገቡት ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ጊዜ ሙሉ ሱራ አይወርድም ነበር። አብዛኛውን ጊዜ የተወሰኑ አንቀጾች ይወርዳሉ። 5-10 አንቀጾች ይሄ ነገሌ የሚባለው ሱራ ውስጥ አስገቡት እያሉ ነብዩ አለይሂ ሰላቱ ወሰላም መመሪያ ይሰጧቸው ነበር። በዛ መሰረት አንዳንዴ አንድ ሱራ አብዛኛው መካ የወረደ ይሆናል። የተወሰኑ መዲና የወረዱ አንቀጾች ይኖሩታል። አንዳንድ ደግሞ መካ ይወርዳል። ሌላ የተወሰኑ አንቀጾቹ መካ የወረዱ ሊሆኑ ይችላሉ። ይሄ አንድ ቀውል ነው። ነገር ግን ብዙዎቹ የመረጡት ወየረ الذين اوتوا العلم الذي انزل من ربك هو الحق لا ابو بكر لعمر ለሱሐቦች ነው ብለዋል። የቁርአን እውቀት የተሰጡ ማለት ነው። ካንተ ኡመት ውስጥ የቁርአንን እውቀት የተሰጡ በቁርአን አማካኝነት አላህን ተባረከ ወተዓላ በሚገባ ያወቁ በል ሁወ አያቱን በይናቱን ፊ ሱዱሪ الذين اوتوا العلم እንደተባለው ቁርአን እነዚያ እውቀት በተሰጡ ሰዎች ልብ ውስጥ ግልጽ የሆነ አንቀጽ ነው ተብሏልና ለአህል ኪታቦችም ለሰለሙት ለነ አብዱላህ ብን ሰላም ለመላው የነቢ አለይሂ ሰላቱ ወሰላም ሱሐቦች ከዛ በኋላም ለሚመጡ የነቢ ተከታዮች ቁርአን ሸሪዓ እውነት እንደሆነ በግልጽ ያሳያል። ቁርአንን በቀራን ቁጥር እውነት እንደሆነ እንረዳለን። እውቀታችን በጨመረ ቁጥር ዲናችን ላይ እርግጠኝነታችን ይጨምራል። ወይም ይሄን የሚያስብል ነገር የለም። ለሁለቱም ይሆናል። ከአይሁዶች ከአህል ኪታቦች ለሰለሙትም ይሆናል። ቀድሞ መጽሐፋቸው ላይ ተነግሯቸው ነበረ። መጥቶ ደግሞ ሆኖ ሲያዩት እርግጠኝነታቸው ጨምሯል። ከነቢዩ አለይሂ ሰላቱ ወሰላም ኡመቶች ውስጥ ደግሞ የቁርአን እውቀት የተሰጡ እውቀታቸው በጨመረ ቁጥር እርግጠኝነታቸው እየጨመረ ይሄዳል። ይህ በእንዲህ እንዳለ አንዳንድ የተፍሲር ሊቃውንት ወየረ الذين اوتوا العلم የሚለውን ሊየጅዚያ በሚለው አጥፍ አድርገውት አላህ ተባረከ ወተዓላ ቂያማን ያቆማታል። ቂያማን በሚያቆምበት ጊዜ ወየረ الذين اوتوا العلم እነዚያ እውቀት የተሰጡት ዱንያ ላይ ሲነገራቸው አምነው የተቀበሉትን የቂያም ቀን በአይናቸው በብረቱ ያዩታል ማለት ነው የተፈለገበት ብለውም ፈስረዋል። ተመራጩ እዚሁ ዱንያ ላይ ጃሂል ስሜቱን የሚጋልብና እውቀት የተሰጠ ለእስላም ለቁርአን ለነቢዩ ዲን ያለው አመለካከት አንድ እንዳልሆነ ለማሳየት ነው። ከዚህ ምንድን ነው የምንረዳው? የእውቀትን አንገብጋቢነት። እውቀት የሰው ልጆችን ከጥመት እንደሚያወጣ በጭፍን ነገሮችን ከመንቀፍ ከመደገፍ እንደሚያድን በግልጽ እንረዳል። ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቂስጥ እንደሚለው የአላህን ብቸኛ እውነተኛ አምላክነት አላህ መሰከረ፣ መላኢኮች መሰከሩ፣ የእውቀት ባለቤቶች መሰከሩ የሚል አንቀጽ አለ ሱረቱ አሊ ዕምራን ላይ። ይህ አንቀጽም ከዛ ጋር ተመሳሳይ አላህ ተባረከ ወተዓላ የእሱን እውነተኛ ብቸኛ አምላክነት እንዲመሰክሩ ለምስክርነት የመረጣቸው የጠቆማቸው ዑለሞችን። ይህ አንቀጽም እነዚያ እውቀት የተሰጡ ሸሪዓ እውነት እንደሆነ ያውቃሉ፣ ቁርአን እውነት እንደሆነ ያውቃሉ። ሌሎች በተቃራኒው ድግምት ነው ግጥም ነው ያሉ ቢያጣጥሉ ወያህዲ ቁርአን ይመራል ብለው ያምናሉ። ኢላ ሲራጢል አዚዚ አልሐሚድ ኢላ ሲራጥ ወደ መንገድ የማን መንገድ? አልዓዚዝ አልሐሚድ አሸናፊ ኃያልና የተመሰገነ ወደ ሆነው አላህ መንገድ ይመራል ቁርአን ብለው ያምናሉ። ሲራጥ ማለት ኢስላም ማለት ነው። ኢስላም የአላህ መንገድ፣ አላህ ደግሞ ዓዚዝ አሸናፊ ነው። ሐሚድ ስራዎቹ ሁሉ የሚያስመሰግኑትም አላዋቂዎች በአንዳንድ በአላህ ውሳኔዎች ቢማረሩ የሰው ልጅ ሂዳያው የተሟላ ዲኑ የተስተካከለ ሊሆን የሚችለው ከቁርአን ጋር ነው። ለዚህ ነው ወያህዲ ኢላ ሲራጢል ዓዚዚል ሐሚድ ያ ቁርአንን ሳንቀራ ቁርአንን ሳንረዳ ለቁርአን ሕግ ተገዥ ሳንሆን ቀጥተኛው የእስላም መንገድ ላይ ነው ያለሁት ጉዞ ያማረ የተስተካከለ ነው ማለት አንችል። ከቁርአን ወደ ኋላ ባለም ቁጥር ከቀጥተኛው መንገድ ወደ ኋላ እንላለን። ለቁርአን ያለን ክብር፣ ፍላጎት፣ ጉጉት፣ ትኩረት
በቀነሰ ቁጥር በዛው ልክ ኢማናችን ኢስቲቃማችን የወረደ ይሄዳል። እዚህ ቁርአንን ልንማር ልንረዳ ልንተገብር የህይወታችን መሪ ልናደርግ ይገባል። ያለሱ ሂዳያ የለም። وقال الذين كفروا እነዚያ የካዱ አሉ በመሳለቅ መልኩ በማስተባበል መልኩ هل ندلكم እርስ በርሳቸው ተሰባስበው ነቢን አለይሂ ሰላቱ ወሰላም አስተምሮታቸውን ማላገጫ ያደረጉ هل ندلكم እናሳያችሁ እንዴ እናመላክታችሁ እንዴ على رجل ينبئكم ወደሚነግራችሁ ሰው ሙሐመድን ማለታቸው ነው አለይሂ ሰላቱ ወሰላም ወደ ሙሐመድ ለኸይር ለመማር እሳቸውን ለመከተል ሳይሆን ለማሾፍና ለመሳለቅ ሰዎችን የሚጠቁሙበት ሁኔታ ነበር። የበሰበሰ አጥንትን አንስተው ሱረቱ ያሲን ላይ እንዳነሳ ነው አጥንቱን በእጃቸው ፈረካክሰውት አመድ አቧራ ካደረጉት በኋላ የነቢ ፊት ላይ እየበተኑ እንደዚህ ከሆናችሁ በኋላ ትቀሰቀሳላችሁ ትለናለህ እንዴ የሚሉ ደረቆች ነበሩ። ይሄም ተመሳሳይ ነው። هل ندلكم على رجل ينبئكم ወደ አንድ የሚነግራችሁ ሰው እንጠቁማችሁ ማን እንደሆነ ታውቃላችሁ? እሱ ሙሐመድ ነው። ምንድነው የሚላችሁ? ኢዛ ሙዚቅቱም ኩለ ሙመዘቅን ሙሉ በሙሉ ሰውነታችሁ መበጣጠስን ከተበጣጠሰ በኋላ አፈር ከበላው በኋላ ሚስት ከበላው በኋላ ሞታችሁ ስጋና አጥንታችሁ ከአፈር ጋር ከተዋሃደ በኋላ ኢነኩም ለፊ ኸልቅን ጀዲድ እናንተ አዲስ ፍጡር ሆናችሁ ትፈጠራላችሁ ወደሚል ሰው እንጠቁማችሁ እንዴ ያሉ ነቢዩን ይጠቁሙ ነበር። ሞቶ መቀስቀስን በዚህ ልክ የሚገርም የሚደንቅ የማይሆን የማይመስል ነገር አድርገው ያስቡት ነበር። አፍተራ ዐለላሂ ከዚበን ይሄ ኢስቲፍሃም አላህ ላይ ውሸት እየቀጠፈ ነውን? አም ቢሂ ጅነቱን ወይስ እብደት ኖሮበት ነው? ሙሐመድ ከሞት በኋላ አፈር ከሆናችሁ ከበሰበሳችሁ በኋላ ተቀስቅሳችሁ አላህ ፊት በስራችሁ ትጠየቃላችሁ የሚለን ወይም የቀጠፈ ነው ወይም አብዶ ነው አሉ። ያበዱት ራሳቸው ሆነው ሳል ጂና ማለት የአእምሮ በሽታ ማለት ነው። እይታው ተጋርዶበት ነው። የአእምሮ በሽታ ኖሮበት ነገሮች ተመሳስለውበት ነው ሞተን የምንቀሰቀስ እየመሰለው ነው አሉ። አላህ በግልጽ የነገረውን ስንትና ስንት በዙሪያችን ያሉ ታምሮች ክስተቶች ሞቶ መቀስቀስ እንዳለ በግልጽ ከማሳየታቸው ጋር ሞቶ መቀስቀስ የለማ ሞቶ መቀስቀስ አለ የሚላቸውን ሰው አሷዲቁል አሚን ይሉት ነበር ከዚህ በፊት። አሁን ግን እዚህ ጋር ቀጣፊ የአእምሮ በሽተኛ። ብዙ ጊዜ ለነቢዩ አላህ ነው መልስ የሚሰጥላቸው። ራሳቸው ከጃሂሎች ጋር ዝቅ ብለው መልስ አይሰጣጡ። ታላቁ አላህ መልስ ይሰጥላቸው። ጉዳዩ ያሳቸዋል። የግል ጉዳይ ነው፣ የዲን ጉዳይ ነው። እሳቸው ላይ መጥፎ ቃል የሚናገሩ እሳቸውን ስራ ለማኮላሸት የሚጥሩ የሚጎዱት ነቢን አይደለም አለይሂ ሰላቱ ወሰላም፣ እስላሙን ዲኑን ነው የሚጎዱት። ለዛ አብዛኛውን ጊዜ አላህ ነው መልስ የሚሰጠው። በሊለዚነ ይልቅ እነዚያ ላ ዩእሚኑነ ቢልአኺራ በአኺራ የማያምኑ የሆኑት አኺራ ውስጥ ደግሞ ምን አለ? ሂሳብ አለ፣ ጀዛ አለ፣ ሞቶ መቀስቀስ አለ። በአኺራ የማያምኑ ሲባል እዛ ውስጥ አኺራ ውስጥ በሚከሰተው ሞቶ መቀስቀስ፣ የጅዛን ማግኘት፣ ጀነት ጀሃነም መግባት አምነው ማይቀበሉ ፊል ዐዛብ እነሱ ቅጣት ውስጥ ስቃይ ውስጥ ናቸው። ዱንያ ላይ ኩፍር ውስጥ ናቸው። አኺራ ላይ ቅጣትን የሚያስከትል ኩፍር ዐዛብ ብሎ ያስቀደመውም ለዛ ነው። ፊል ዐዛብ አኺራ ላይ ዐዛብ ውስጥ ናቸው። እዚህ ዱንያ ላይ ዐዛቡን ጀምሯቸዋል ኩፍር ውስጥ በመሆናቸው። የዱንያው ኩፍራቸው ለአኺራ የጀሃነም ቅጣት ይዳርጋቸዋል። ዛሬውኑ ዐዛብ ውስጥ ናቸው ያለው ኩፍርን እንደ ዐዛብ አላህ ቆጥሮት ነው። ኢነል አብራራ ለፊ ነዒም ወኢነል ፉጃረ ለፊ ጀሒም ይላል ሌላኛው አንቀጽ ላይ። ከሃዲያን ጀሃነም ውስጥ ነው ያሉት ዛሬ። ፉጃር ከአላህ መንገድ የወጡ ማለት ነው። በእምቢ ባይነታቸው ልክ የሰው ልጆች ወንጀል በሰሩ ቁጥር አላህን ባመፁ ቁጥር እዚሁ ዱንያ ላይ ህይወታቸው ጀሃነም ይሆናል። ሰላም ያጣሉ፣ የልብ ደስታን ያጣሉ፣ መረጋጋትን ያጣሉ። ምክንያቱን የማያውቁት ጭንቀት ውስጣቸውን ይወራል። በተቃራኒው ደግሞ ኢነል አብራረ ለፊ ነዒም አብራሮች ማለት በጣም ደጎች ታዛዦች ማለት ነው። በዋጅቡ በሱናው በማድረጉ በመታቀቡ በመከልከሉ አላህ የሚታዘዙ ደጋጎች
ነዒም ውስጥ ናቸው። ጸጋ፣ ሰላም፣ ደስታ ውስጥ ናቸው። እዚህ ዱንያ ላይም ሞተው ሲቀበሩ ከቀብር ሲወጡ ቅያማ ሲቆም። ከነሱ በተቃራኒ ደግሞ ፋጅሮች ጀሂም ውስጥ ናቸው፣ እሳት ውስጥ ናቸው። እዚህ ዱንያ ላይም ሞተው ሲቀበሩ የቅያም ቀን የጥሩምባው ተነፍቶ ተቀስቅሰው ወደ ጀሃነም ሲሄዱም ሶስቱም የህይወት እርከን ላይ ጀሂም ውስጥ ናቸው። ለዚህ ነው እዚህም በልለዚነ ላ ዩእሚኑነ ቢልአኺረቲ እነዚያ በአኺራ የማያምኑ ፊል ዐዛቢ ስቃይ ውስጥ ነው ያሉት። እዚህ ዱንያ ላይ ኩፍር ውስጥ ነው ያሉት። ኩፍሩ ስቃይ ነው። ካፍር ቢበላ ቢጠጣ ቢዝናና ሁሉ ነገር ቢሟላለት ውስጡ ላይ ዐዛብ አለ፣ ስቃይ አለ። በአላህ ማመን ለአላህ መተናነስ እሱን መፍራት እንጂ ማይፈውሰው በሽታ አለ ልብ ውስጥ። አለዚነ አመኑ ወተጥመኢኑ ቁሉብሁም ቢዚክሪላህ እነዚያ ያመኑ ልባቸው አላህን በማውሳት ይረጋጋል። አላህን እስካላወሳ በአላህ እስካላመን አላህን እስካልታዘዘ አድርግ ያለውን እስካላደረገ ተው ያለውን እስካልተወ ድረስ የሰው ልጅ ልብ ውስጥ በምንም ሊፈወስ የማይችል በሽታ ይኖርበታል። ሰላም ያጣል፣ ይጨነቃል፣ ይደበራል። ምክንያቱን ያውቀው። ለዚህ ነው በብዛት የካፈር ሀገሮች ላይ ዩሮፕ ላይ ነው ሰዎች ራሳቸውን የሚያጠፉት። ብዙ ነገር ተሟልቶላቸው ሳለ ጭራሽ ማመን የሚባል ነገር የሌለባቸው አካባቢዎች ላይ ነው ራስን ማጥፋት ራስን መጥላት የሚበዛው። ፊል ዐዛቢ ለአኺራ ቅጣት የሚዳርገው ኩፍር ውስጥ ናቸው። ዐዛብ የተባለው አንድም ኩፍሩ ነው፣ ሁለትም ይሄ ኩፍር አኺራ ላይ የደገሰውን ስቃይ ለመግለጽ ነው። ወደላሊል በዒዲ ከሐቅ አብዝቶ ያራቀ ጥመት ላይ ነው ያሉት። ዱንያ ላይ ጥመት ላይ ነው ያሉት። አኺራ ላይ ደግሞ ስቃይ ውስጥ ላይ ነው ያሉት። ያ ስቃይ አኺራ ብቻ አይደለም የሚጠብቃቸው፣ እዚህም ጀምሯቸው። የሰው ልጅ ወንጀል ውስጥ በገባ ቁጥር ሰላሙ ይቀንሳል። ኸይር ስራ ባበዛ ከወንጀል በራቀ ቁጥር ደግሞ ሰላሙ ይጨምራል። ደስተኛ ይሆናል። ተረጋግተው መኖር ይችላል። ብዙ ህመሞች ቢኖሩበት፣ ብዙ ችግሮች ቢፈራረቁበት፣ በአላህ በማመኑ በቀደር በማመኑ ሁሉም ለኸይር ነው በማለቱ ዱንያ ጠፊ ናት፣ ነገ አኺራ ላይ ሁሉን ነገር አላህ ይክሰኛል በማለቱ በሰላም መኖር ይችላል። ኢማን ሲጎድል ግን ሌሎች ዱንያዊ ነገሮች ሁሉ ቢሟሉ ሰላም ይጠፋል። በዚህ አንቀጽ የካፊሮችን የዱንያም የአኺራም ሁኔታቸውን አላህ እየነገረን ነው። በዚህ አንቀጽ የካፊሮችን የዱንያም የአኺራም አህዋላቸውን ሁኔታቸውን እየነገረን ነው። ፊል ዐዛቢ ወደላሊል በዒድ እዚህ ዱንያ ላይም ስቃይ ውስጥ ነው ያሉት። የውስጥ ሰላም የላቸው፣ ኩፍር ውስጥ ነው ያሉት። ይህ ኩፍራቸው አኺራ ላይ ለእሳት ይዳርጋቸዋል። ዱንያ ላይ ደግሞ አንድ ያላቸውን የመኖር እድላቸውን ጥመት ላይ ሆነው ያውም አልበዒድ በጣም ከሐቅ የራቀ ጥመት ላይ ሆነው ነው የሚያሳልፉታ። ይሄ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም እየዋሸ ነው እየቀጠፈ ነው የአእምሮ በሽተኛ ነው ላሉ ሰዎች የተሰጠ መልስ ነው። ምን ማለት ነው ታዲያ? ጥመት ላይ ያሉት እነሱ ናቸው። ቀጣፊዎች እነሱ ናቸው። የተሳሳቱት እነሱ ናቸው። ነቢ ሙሐመድን ዓለይሂ ሰላቱ ወሰላም እብድ ነው ብለው ማለታቸው፣ ቀጣፊ ነው ብለው ማለታቸው አንዱ የضላላቸው ምልክት፣ የጥመታቸው ምልክት ነው። ትናንት ጥሩ ሰው፣ ታላቅ ሰው፣ ምርጥ ሰው፣ ታማኝ ሰው ሲሉት የነበሩትን ሰው ዛሬ መጥፎ ሰው፣ በሽተኛ ሰው፣ ጠማማ እያሉ ነው። ይሄ የጥመታቸው የአእምሮ በሽተኛነታቸው ማሳያ። ጤነኛን ሰው ጥሩን ሰው አንተ የአእምሮ በሽተኛ ነህ የሚል እሱ ነው በሽተኛ የሚሆነው። ታዲያ ነገሩ እናንተ እንዳላችሁት አይደለም። ሞቶ መከስከስ አለ ማለትም እብደት አይደለም፣ ስህተት አይደለም፣ ቅጥፈት አይደለም። ነቢ ሙሐመድም ዓለይሂ ሰላቱ ወሰላም እንደዚህ አይነት ባህሪ ኖሯቸው አይደለም፣ ሁለት ጊዜ ተሳስታችኋል ያላቸው ነው። አንድ ነቢ ሙሐመድን ቀጣፊ በማለታቸው አእምሯቸውን በመጠርጠራቸው የዓቂሎች ሁሉ ዓቂል ናቸው። እንደ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም በሳል አስተዋይ አዋቂ ሰው ምድርን ረግጦ አያውቅም። አነ ሰይዱ ወለዲ አደም ብሏል ነቢ ሰላቱ ወሰላም። እኔ የአደም ልጆች ሁሉ አለቃ ነኝ ብሏል። አለቃነት ከእውቀት ጋር ከብስለት ጋር ከአእምሮ ጋር የተያዘ ነው። እውቀት የሌለው ብስለት የሌለው በሳል አእምሮ የሌለው ሰይድ አይሆንም፣ አለቃ አይሆንም። ሰዎች አለቃቸው የሚያደርጉት አብዛኛውን ጊዜ ምንም እንኳን አሁን ሁሉን ነገር የሚጫወተው ገንዘብ፣ ፖለቲካ፣ ማታለል ቢሆንም ጤነኛ ሰዎች ዘንድ አለቃ የሚደረግ በእውቀት የሚበልጥ ሰው፣ በተሞክሮ የሚበልጥ ሰው፣ በተጅሪባ የሚበልጥ ሰው። ኢዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናንተ ካላችሁት ንጹህ ናቸው ከመሆኑም ጋር በሽተኛ እያላችሁ ነው። በሽታው እናንተ ጋር ነው ያለው። የአኺራ ጉዳይም አላህ ተባረከ ወተዓላ
ያንዳንዱ የሰው ልጅ ሞቶ ፊቱ እንደሚቆም ለሁሉም ነቢያት ነግሮ ነቢያትን ያን የፍርዱን ቀን እንዲያስጠነቅቁ አድርጓል። ስለዚህ አላዋቂዎችም ገቢዮች ጅሎችም ጃሂሎችም እነሱ ናቸው። ነገር ግን ጋጋታ ሲበዛ ነገሮች ይቀያየራል። አስከትሎ አላህ ተባረከ ወተዓላ ሞቶ መቀስቀስን ለሱ ቀላል እንደሆነ ሞቶ የሰው ልጆችን ከሞቶ በኋላ መቀስቀስ ለሱ ቀላል እንደሆነ እንዲያስቡ አላህንም እንዲፈሩ አሳስቧቸዋል። አፈለም የረው አላዩም እንዴ ለምን አያዩ ኢላ ማ በይነ አይዲሂም ወማ ኸልፈሁም ከፊታቸውና ከኋላቸው ያለውን ወይም ደግሞ ከላያቸውና ከስራቸው ያለውን ለምን አያዩማ? ምንድነው እሱ? ሚነ ሰማኢ ወልአርድ ከሰማይና ከምድር ወደ ላይ ቢያዩ ወደ ታች ቢያዩ ወደ ፊት ቢያዩ ወደ ኋላ ቢያዩ ወደ ግራ ቢያዩ ወደ ቀኝ ቢያዩ ሰማይን ምድርን ነው የሚያዩት። የአላህን ቁድራ ነው የሚያዩት። የሰው ልጅ ወደፊት ሲሄድ ሰማይና ምድርን ያያል። ወደ ደቡብም ሂድ ወደ ምስራቅም ሂድ ወደ ምዕራብ ከፊት ለፊት ስትሄድ የሚታየህ የሰማይ ክፍል አለ፣ የምድር ክፍል አለ። ይሄም ወማ ኸልፈሁም ወደ ኋላም ብትሄድ ዞር ብትል ከስር መሬት ይታያል፣ ከላይ ደግሞ ሰማይ ይታያል። ወዴትም ብትሄዱ የኔን ሰማይ ነው የምታዩት፣ በኔ ሰማይ ጣሪያ ስር ነው የምትኖሩት። የትም ብትኖሩ የኔን ምድር እየረገጣችሁ የተጠቀማችሁ ነው የምትኖሩት። ስለዚህ በኔ ቁጥጥር ስር ነው ያላችሁት። ሞታችሁ ብትቀበሩ ከምድር ስር ነው የምትገቡት። ምድር የኔ ነው አወጣችኋለሁ መልሶ ያለ ነው አላህ ተባረከ። የሙእሚኖች ሩህ ወደ ሰማይ ብትወጣ እዛው ነው የምትሰበሰቡ። የፍርዱ ቀን ላይ ከስራው ጋር ትገናኛለች ነው። እዚህ ነው አልኢማም ቀታዳ ረሒመሁላህ ተዓላ ኢነከ ኢን ነظርተ ዐን የሚኒከ አው ዐን ሽማሊከ አው ዐን ሚን በይን የደይከ አው ሚን ኸልፊከ ረአይተ ሰማአ ወልአርዳ። ወደፊት ወደ ኋላ ወደ ግራ ወደ ቀኝ ወደ ላይ ወደ ታች ብታይ ከፊት ለፊትህ ሰማይም ምድርም ይታየዋል፣ ከኋላም ሰማይም ምድርም ይታየዋል። አንተ በዚህ መሃል ያለህ በሰማይና ምድር መሃል የተከበብክ ነህ። ከሰማይና ምድር መውጣት አትችልም፣ ማምለጥ አትችልም። ሰማይ ምድሩ የአላህ ነው። ሰማይ ምድሩን የፈጠረ ጌታ አላህ አንተን ከሞት ከበሰበስከ በኋላ ዳግም ሕያው ማድረግ ማስገኘት አያቅተውም። ማምለጥ ከፈለክ እስኪ ውጣ ከምድር ከሰማይ የት ትሄዳለህ? የትም አትሄድ። ከሰው ልትደበቅ ትችላለህ እንጂ ከአላህ አትደበቅ። በህይወት ኖረህም ሞተህ አጥንትህ በስብሶም አላህ ያገኘሃል፣ ፊቱ ያቆመሃል። ኢነሻ ከፈለገን ነኽሲፍ ቢሂሙል አርዳ ምድርን ላያቸው ላይ እንደፋባቸዋለን። ይሄን ማድረግ ብንፈልግ ኖሮ እናደርግ ነበር ማለት ነው። አላደረግንም ቻይ ስለሆነን ያለ ነው አላህ ስለታገሰን። ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ ፈኢዛ ጃአ አጀሉሁም ፈኢነ አላህ ካነ ቢዒባዲሂ በሲራ። የሰው ልጆችን በሰሩት ሁሉ መጥፎ ስራ ባጠፉት ሁሉ ጥፋት ልክ ብንይዛቸው ኖረው ምድር ላይ አንዲት ተንቀሳቃሽ አትኖርም ነበር። ነገር ግን አላህ እስከ ተወሰነ ጊዜ ድረስ ያቆያቸዋል የሰው ልጆችን። አጀላቸው ከደረሰ ባሮቹን አንድ ባንድ ስራቸውን ያውቃልና በስራቸው መሰረት ይመነዳቸዋል ብሏል። ያሳለፍነው ሱረቱ ፋጢር መጨረሻ ላይ። እዚህም ያስፈራራን ነው፣ እያስጠነቀቀ ነው። ኢነሻ ነኽሲፍ ቢሂሙል አርዳ ምድርን እነሱ ላይ መገልበጥ መድፋት ብንፈልግ ኖሮ እናደርገው ነው። ግን ቻይ ስለሆነን ይቅር ባይ ስለሆነን ችለናቸው ነው። አው ኑስቂጡ ዐለይሂም ኪሰፈን ሚነ ሰማ ብንፈልግ ደግሞ ወይም ከሰማይ የሰማይ ቁራጭን ላያቸው ላይ እንጥልባቸዋለን። ይህንም ብንፈልግ እናደርገው ነው። ነገር ግን ቻይ ስለሆነ ችለን ነው። በዚህ መሃል የሚተውብቱ ይተውብታሉ፣ ያልተውበቱ ወንጀላቸው ጥፋታቸው በዝቶ አኺራ ላይ ይያዛል። ከሁለት አንዱ አይቀር። ወይም ሰው ልጆች ተውብቱ አላህ ይቅር ይላቸዋል፣ ካልሆነ ደግሞ አኺራ ላይ በስራቸው ይይዛቸዋል። ከሰማይ አላህ ቋጠኛን ሊያዘንብብኝ ይችላል፣ የሰማይን ቁራጭ ሊጥልብኝ ይችላል እያላችሁ ፍሩ ያል። ምድር ተሰንጥቃ እንዳትውጣችሁ፣ እላያችሁ ላይ ተደፍታ እንዳታጠፋችሁ ፍሩ ያል አድርጓል አላህ ተባረከ ወተዓላ። ይሄ ሁሉ ተደርጓል። ካለፉ ህዝቦች ውስጥ ድርቅና እምቢባይነት አናታቸው ላይ የወጣባቸው ምድር ተሰንጥቃ ያወጣቻቸው አሉ። ቃሩን እስከ ቅያማ ቀን ድረስ ወደ ታች የወረደ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የተሰቃየ ነው እስካሁን። ከሰማይም አላህ ድንጋይ ያዘነበባቸው ተገኝተዋል። ከሰማይ ፕላኔቶች ውስጥ የሰው ልጆች ላይ በየጊዜው ፍንጣሪዎች የሚወድቁ እንዳሉ፣ የሆነ ጊዜ ላይ እስከዛሬ ከተለመደው ከፍ ያለ
ቁራጭ ወድቆ የሰው ልጆችን ሊያጠቃ እንደሚችል የሚናገሩ ተመራማሪዎችም አሉ። ይሄን እነሱ ከማጥናታቸው ከማለታቸው በፊት ቁርአን አስቀድሞ ነግሮናል። አው ንስቂጡ ዐለይሂም ኪሰፈን ሚነ ሰማ ወይም ከሰማይ ቁራጭን እንጥልባቸዋለን። ይህ አይነቱ ባለሙያዎች የሚሉት አይነት የሰማይ ፕላኔት ከወደቀ ምድር ላይ የሚተርፍ ሰው የለም። ምድርን ራሷን ነው የሚጨፈልቃት ይላል። ሙሉ ምድሩን አንድ አካባቢ ላይ ያሉ እምቢባዮችን ሳይሆን ምድር የሚባለውን ኮከብ የሰው ልጆች የሚኖሩበትን ፕላኔት እሱን ጨፍልቆት ሙሉ የሰው ዘር እንስሳ የሚባል ሊጠፋ ይችላል ያለው አላህ ሲያናገራቸውና ሲመክራቸው አይፈሩም። ሰዎች ሳይንቲስት የሚባሉ ሲነግሯቸው ግምታቸው የተሳሳተ ሊሆን ከመቻሉ ጠፍቷል እንግዲህ የሚባል መጀራ የት እንዳለ ከቁጥጥር ውጭ ሆነዋል፣ የሆነ ጊዜ ላይ ሲወድቅ ምድርም በሙሉ ሊደመስ ይችላል ብለው እየሰጉ ነው፣ እየጻፉ ነው፣ እየተናገሩ ነው። የሚፈሩት ምን ይዤ ነው የምሞተው፣ ከዱንያ ስወጣ ስሞት ምን ይዤ ነው አላህ ፊት የምቀርበው አይደለም። እያሳሰባቸው ያለው የዱንያ ህይወት መቋረጡ። ሙእምን ግን ሊያሳስብ የሚገባው በወንጀሌ ምክንያት አላህ እንዳይቀጣኝ፣ እንደ ቃሩን ምድር ውስጥ እንዳያሰምጠኝ፣ አሊያ ደግሞ ከሰማይ መመለስ ማልችለውን በላ እንዳይመጣብኝ ልንል ይገባል። ይሄ ዱንያ ላይ ሊፈጠር ሊከሰት የሚችል ነው። በማይችል ነገር አላህ ያስፈራራል፣ ሊሆን በማይችል ነገር ያስፈራራል። ይህ ቢቀር እንኳ ይሄን ይቅር ብሎ ቢያሳልፈን እንኳ አኺራ ላይ ቀብር ላይ መያዝ አይቀርም። የዚህ ሰው ልጅ አትበድል፣ የምትራመድባት ምድር ልትቀጣህ ትችላለች፣ መቀጫህ ልትሆን ትችላለች። ፀሐይዋን የምትሞቀው ሰማይ ለአንተ የቅጣት ሰበብ ልትሆን ትችላለች። ከላይ ያለውን አላህን ፍራ፣ ከግራ ከቀኝ ያሉ መላእክቶችን ተጠንቅቅ። ኢነ ፊ ዛሊካ ይህ ውስጥ ከግራችሁ ከቀኛችሁ ከፊታችሁ ከኋላችሁ ከላይ ከታች የምታዩት የአላህ ድንቅ ፍጡር ሰማይ ምድሩ ለአያ በውስጡ ላይ ተአምራል የአላህን ቻይነት የሚያሳይ የሰው ልጆችን ከሞቱ በኋላ መቀስቀስ ለአላህ ከባድ እንዳልሆነ ይህ ብቻ ያሳያል። ሰማይ ምድርን ፈጥሯል። ሰማይ ምድርን የፈጠረው ጌታ አላህ አንተ ከሞትኩ በኋላ እንዴት ዳግም አይቀሰቅስህም? ሊኩሊ ዓብድ ሙኒብ፣ ነገር ግን ለማንኛውም ሰው አይደለም፣ ወደ አላህ ተባረከ ወተዓላ ለሚመለስ ባሪያ በሙሉ። ሙኒብ ማለት ተውበት ያደረገ በልቡም በምላሱም በተግባሩም ወደ አላህ የሚመለስ ለሆነ ባሪያ ሁሉ የሰማይ ምድር ተአምር በቂ ነው ይላል። ሰማይ ምድርን ብዙ ሰዎች ያያሉ ግን አይማሩም። አላህ ተባረከ ወተዓላ ከሰማይ መቅሰፍት ሊያመጣብኝ ይችላል፣ ምድር ተሰንጥቃ ልትውጠኝ ትችላለች፣ ተገልብጣ ወደ ውስጥ ልትከተኝ ልትደፋኝ ትችላለች፣ ላይ ልትደፋ ትችላለች ብለው ወንጀል የሚተው ብዙ ሰው የለም። ምድር ላይ የተራመደ ወንጀል ይሰራል። ለምንድን ነው ይሄ የሆነው? ኢናባ ስለጠፋ ነው። ሙኒብ ማለት ረጃዕ ኢለላሂ ቢቀልቢሂ ወዐመሊሂ ማለት በልቡም በተግባሩም ወደ አላህ የሚመለስ አላህን የሚፈራ ማለት ነው። ኸይር ስራ እየሰራ አላህ ላይ ይቀበለኝ ይችላል አጉድዬ ሊሆን ይችላል የሚል አይደለም። ወንጀል ኸይር ሰርቶ አላህ ላይ ይቀበለኝ ይችላል፣ መስፈርት አጉድዬ ሊሆን ይችላል። ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ የሚቀበለው እሱን ከሚፈሩት ነው። መስራት ብቻ ሳይሆን የሚታየው ጥራቱ ነው የሚታየው። ብሰግድም ምን አይነት ሶላት ነው የሰገድኩት፣ ሰደቃ ብሰጥም ምን አይነት ሰደቃ ነው የሰጠሁት፣ የሰደቃ አይነት ዋጋ መልሼ በምላሴ በሐሜቴ በውሸቴ አላበላሽሁትም ወይ፣ በአይኔ ባየሁት መጥፎ ነገር ዋጋ አላሳጣሁትም ወይ እያለ ወደ አላህ የሚመለስ ማለት ነው። ኢነ ኢብራሂመ ለአዋሁን ሐሊሙን ሙኒብ ተብሎ ተወደሰ። ኢብራሂም ወደ አላህ የሚመለሱ ናቸው። አዋህ ሁሌ ውስጣቸውን የሚወቅሱ ራሳቸውን የሚጠይቁ ናቸው፣ ተውበት የሚያበዙ ናቸው ተብሏል። ስለዚህ የምናየው ሊጠቅመን የሚችለው አዋብ የሆነ ቀልብ ሲኖረን ነው። ወደ አላህ የሚመለስ አላህን የሚያመሰግን ጌታውን የሚፈራ ከወንጀል የሚታቀም ማለት ነው። ወለቀድ አተይና ዳውዳ፣ በእርግጥ ለዳውድ ሰጠን፣ ሚና ከኛ ፈضለን ችሮታና ትሩፋት ብልጫን ሰጠነው፣ ከሌሎች አስበለጥ ነው። ምንድን ነው ለዳውድ የተሰጠው ችሮታ ብልጫ ትሩፋት? ነብይነት ተብሏል። ከሌሎች ተራ ሰዎች በጊዜው ከነበሩት አላህ በነብይነት ዳውድን አክብሯል። ወከዛሊክ ከነብይነት ጋር አብሮ የተሰጠው ኪታብ መጽሐፍ ተብሏል። የዳውድ መጽሐፍ ወአተይና ዳውዳ ዘቡራ፣ ዘቡር የሚባልን መጽሐፍ አላህ ሰጥቷቸዋል። ወከዛሊክ ጥበብን አላህ ሰጥቷቸዋል። ስልጣንን ንግስናን አላህ ሰጥቷቸዋል። እንደዚሁ ደግሞ ለሌሎች ሰዎች ለማንም ያልሰጠ ልዩ ተሰጥኦ ሰጥቷቸዋል። ያማረ ድምፅን አላህ ሰጥቷቸዋል። ዘቡርን ሲያነቡ ድምፃቸው ከሰው አልፎ አዋፎችን ቀጥ ብለው እንዲቆሙ ያደርግ ነበር። ሰማይ ላይ መብረሩን አቆመው ተንሳፈው ቆመው የዳውድን ቁርአን ይሰሙ ያደምጡ ነበር ተብሏል።
ወከዛሊክ ብረትን አላህ አቅልጦላቸዋል፣ አለዝቦላቸዋል። ይሄ በሙሉ ወለቀድ አተይና ዳውደ ሚና ፈድላ ሚለው ውስጥ ይካተታል። ለዳውድ ችሮታን፣ ትርፋትን፣ ብልጫነትን ወይም ብልጫን ሰጠነው። ዋናውና ትልቁ ነቢይነት ከንግስና ጋር። ብዙ ጊዜ ሁለቱ ለአንድ ሰው አይሰጡም። ሁለቱ ለአንድ ሰው ባለመሰጠታቸው ወይም ሁለቱ ባለመጣጣማቸው ምክንያትም ነው ብዙ ጊዜ ምድር ላይ ችግር የሚፈጠረው። ነቢዮች፣ ዑለሞች በአንድ ጎራ ሆነው መመሪያ ይሰጣሉ፣ ህግ ያወጣሉ፣ የአላህን ህግ ያሳውቃሉ። ንጉሶች ደግሞ ተቀብለው ከተገበሩ ምድር ሰላም ትሆናለች። ንጉሶች ተቀብለው ካልተገበሩ የአላህን የመልእክተኞችን ህግ ከማስተግበር ይልቅ የራሳቸውን ህግ ማስተግበርን ከመረጡ ምድር ትበላሻለች። በሁለቱ መሃል ብዙ ጊዜ ክፍተት ሊፈጠር ስለሚችል ደግሞ ኒዕማው ጸጋው ሙልት የሚለው መቼ ነው? ነቢይነቱንም ሁክሙንም ንግስናውንም ለአንድ ሰው ከሰጠ ኒዕማ ሙሉ ይሆናል። በኒ እስራኤሎችን አላህ በዚህ ተንከባክቧቸዋል። ኢና በኒ እስራኤል ካነት ተሱሱሁሙል አንቢያ የሚሉ ዘገባዎች አሉ። የእስራኤል ልጆችን አላህ ወፈضልናሁም ዐለል ዓለሚን ብሏል። በጊዜው ከነበሩ ከዓለም ህዝቦች ያስበለጠናቸው ብሏል። አላህ ከዓለም ህዝቦች በኒ እስራኤሎችን ካስበለጠባቸው ብልጫዎች አንዱ የሌላ ሀገር ህዝቦችን የሚመሯቸው ተራ ንጉሶች ናቸው። የእስራኤል ልጆችን ንጉስ ሆነው የሚመሯቸው ነቢዮች ነበሩ። ህጉን ያውቃሉ፣ ያወጣሉ፣ ያስተገብራሉ፣ ይተገብራሉ። ለዳውድ ይሄ ሁለቱ ባንዴ ተሰጥቷቸዋል። ያ ጂባሉ አውቢ መዐሁ፣ ለተራራዎችም አላህ አላቸው እናንተ ተራራዎች ሆይ አውቢ መዐሁ፣ ከዳውድ ጋር አላህን አጥሩ። ከዳውድ ጋር አላህን ውዳሴ ዳውድ አላህን የሚያወድስበትን ቃል ደጋግሙ ማለት ነው። አውቢ ማለት ረጅዒ ማለት ነው። አስተጋቡ፣ መላልሱ፣ ደጋግሙ፣ አብራችሁ አላህን አወድሱ ማለት ነው። ወጠይራ አዕዋፎችንም ገራንለት አንድ ተፍሲር ነው። ወይም ደግሞ አዕዋፎችንም ልክ እንደ ተራራዎች ከዳውድ ጋር አላህን አወድሱ፣ ውዳሴን ደጋግሙ፣ መላልሱ አልናቸው። ዳውድ ዓለይሂ ሰላም አላህን ማወደስ ሲጀምሩ አዕዋፎች ሰማይ ላይ ተንሳፈው የዳውድን ውዳሴ እየሰሙ ያስተጋቡ ነበር። ተራራዎችም ዳውድ መንገድ የሄዱ በተራራዎች በኩል ሲያልፉ የእሳቸውን ውዳሴ፣ ዚክር፣ ዱዓ እየሰሙ ያስተጋቡ ነበር ተብሎ ዛሬ ላይ ሰዎች ተራራ ላይ ሆነው ድምፅ ሲያሰሙ ከታች የሚሰማ ድምፅ አለ የሚያስተጋባ የገደል ማሚቱ ይባል። ይህ የተጀመረው ከዛ ጊዜ ጀምሮ ነው ይላሉ እነ ኢማሙል በገዊ ሌሎችም የተፍሲር ሊቃውንት። ሰው ሲጣራ የራሱን ድምፅ መልሶ ይሰማል፣ ሲቀራም የራሱን ድምፅ መልሶ ይሰማል። ይሄ ሷዳ ይባላል በአረብኛው፣ ማስተጋባት ማለት መልሶ ማሰማት ማለት። ይሄ የተጀመረው ዳውድ ዓለይሂ ሰላም ተራራዎች መሃል ሆነው ተራራዎች ላይ ሆነው አላህን ሲያወድሱ ተራራዎች መልስ የሰጡ ከዛ ጊዜ ጀምሮ ነው ይህ የተፈጠረው። ወላሁ ተዓላ አዕለም። ዳውድ ዓለይሂ ሰላም ያማረና ጎላ ያለ ትልቅ ድምፅ ነበራቸው። ይህ ድምፃቸው አንድ ከትልቀቱ አንፃር፣ ሁለት ከውበቱ አንፃር ጉዝ የሆኑ ተራራዎችን ራሱ እንዲናገሩ ያደርግ ነበር። በተለምዶ ማይናገሩ አዕዋፎች፣ በራሪዎች እንኳ ለዳውድ በተለያየ ቋንቋ መልስ እንዲሰጧቸው ያደርግ ነው። አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ወአርዳህ ቁርአን ሲቀራ ነቢ ሰምተዋቸው አቀራራቸውን ሲያደንቁ ለቀድ ኡቲየ ሃዛ ሚዝማረን ሚን መዛሚሪ አል ዳውድ ብላ። ይሄማ ሰው አቡ ሙሳ አልአሽዓሪ ማለታቸውን የዳውድ አይነት ያማረን ድምፅ ተሰጥተዋል። ሚዝማር ማለት ብዙ ጊዜ አሁን ላይ ባለንበት ጊዜ የሙዚቃ መሳሪያ የሚባል ነው። ከሙዚቃ መሳሪያ ከሚወጣ ድምፅ የተሻለ የሚያምር ድምፅ ነበራቸው ለዳውድ። የዳውድ ጉሮሮ ላይ 70 የሙዚቃ መሳሪያ ክራር፣ ማሲንቆ፣ ሌሎች የሚባሉት ሁሉ ከነቢዩላህ ዳውድ ጉሮሮ የሚወጡ ይመስል ነበር ተብሏል። ከሰው አልፎ ይሄን ጉዝ ተራራዎች ሲሰሙት፣ አዕዋፎች ሲሰሙት ያን ይመልሱ ነበር። ሰምተው ከተራራዎች መልስ ይሰማ ነበር። አዊቢ መዐሁ ማለት ይሄን ከዳውድ ጋር አስተጋቢ፣ ዳውድ የሚለውን መላልሱ፣ ደጋግሙት። ዳውድ ብቸኝነት አይሰማቸውም ነበር። አንዳንዴ ሰው እንደመሆናቸው ቀዝቀዝ የማለት ስሜት ሲሰማቸው ተራራዎች አካባቢ ሄደው ዘቡርን ማንበብ ይጀምራሉ። እሳቸው ዘቡር ሲያነቡ ከዙሪያቸው ያሉ ተራራዎች በሙሉ ሰማይ ላይ የሚበሩ በራሪዎች በሙሉ ባሉበት ቀጥ ብለው ቆመው የእሳቸውን ሲመልሱ ዳውድ ይበልጥ ይነቃቁ ነበር ተብሏል።
ወአለና ለሁል ሐዲዳ ብረትንም አለዘብንለት አቀለጥንለት አለ አላህ ተባረከ ወተዓላ። ለምን የፈለጉትን ነገር ከብረት እንዲሰሩ ለሰው ልጆች እንዲጠቅም። ለዳውድ አላህ ብረትን አቀለጠላቸው። ለሌሎች አላቀለጥም አላለዘበም ወይ? የዳውዱ ለየት ያለ ነው። ለሌሎች ብረት የሚለዝብላቸው የሚቀልጥላቸው በእሳት ኃይል ነው፣ በመቀጥቀጥም በመምታትም። ዳውድ ግን ዓለይሂ ሰላም ከዚህ በተለየ መልኩ ዳውድ ብረትን በእጃቸው ሲነኩ እንደ ሻማ እንደ ሊጥ ይቀልጥ ነበር፣ ይተጣጠፍ ነበር ተብሎ እንደ ክር ነበር የሚጠቀልሉት ተብሎ እጃቸው ላይ ሰው እጁ ላይ ክር እንደሚጠቀልለው ዳውድ ዓለይሂ ሰላም ሐዲድን ብረትን እጃቸው ላይ ይጠቀልሉት ነው። መዶሻ ሳያስነኩ እሳት ሳያስነኩ የፈለጉት አይነት ቅርጽ ያለውን መገልገያ ከብረት ይሰሩ ነበር። ኬት መጣ ይሄ? ከቁርአን ነው የመጣው። ወአለና ለሁ አልሐዲድ ብረትን አለዘብንለት። ለይን ማለት ለስላሳ እንደ ወተት እንደ ቅቤ የሆነ ለስላሳ ለዘብተኛ ነገር ለይን ይባል። ደረቁን ብረት አስቸጋሪውን ከባዱን ብረት ለዳውድ አላህ ለይን አደረገው። መዶሻ አይጠቀሙም ነበር ወይም መቀጥቀጫ አይጠቀሙም ነበር። እሳት አያስነኩም ነበር። ከዛ በፊት ብረት ነበረ፣ ከዳውድ በፊትም ብረት ነበረ። ነገር ግን ኢነማ ካነ ሶፋኢሕ ጣውላ የሚመስሉ ዝም ብሎ አሁን ላይ በየቦታው ላሜራ መሰል የሚታዩ ዝርግት ያሉ ላሜራ አይነት ብረቶች ነበር ያሉት። ላሜራም የምንለው አሁን ላሜራ ተደርጎ ነው ቅርጹን ለማለት ነው። ተለቅ ተለቅ ያሉ ሰፋ ያሉ ብረቶች ነበር የሚኖሩት የሚታወቁት። ዳውድ ግን ዓለይሂ ሰላም ከብረት የፈለጉትን አይነት መጠን ያለው የተለያየ አይነት መገልገያዎችን መስራት እንዲችሉ አላህ አድርጓቸው እንደ ክር ይሆንላቸው ነበር ብረቱ። ሐዲድ ብረት በመሰረቱ አፈር ነው። ብረት የሚገኘው ከአፈር ከመሬት ነው። ራሱን የቻለ የአፈር አይነት ነው። ከዛ በኋላ በእሳት ሲሞቅ ሲቀልጥ የተፈለገውን አይነት ቅርጽ ይዞ ሲቀዘቅዝ ደግሞ ደረቅ ብሎ ለሰው ልጆች አገልግሎት ይሰጣል። ይህ የአላህ ተባረከ ወተዓላ አንድ ኒዕማ ነው። ሱረቱል ሐዲድ ላይ ያሳልፈናል። የተለያየ አገልግሎት የሚሰጠውን አፈር ብረት እንዲሆን ያደረገው አላህ ነው። ብረትን ከዳውድ ጋር ምን አገናኘው ከተባለ ዳውድ ዓለይሂ ሰላም ገና ወጣት እያሉ በዛ ጊዜ የነበረ ግፈኛ ንጉሥን አላህ በሳቸው እጅ እንዲገደል አድርጎ ሹመትን አላህ ሰጥቷቸዋል። መጽሐፍን፣ ሹመትን፣ ጥበብን ሰጥቶ የተለያዩ ነገሮችን አሳውቋቸዋል። ሱረቱል በቀራ ላይ እንዳለ ከዛ በኋላ የበኒ እስራኤሎች መሪ ሆነዋል። ንጉሳቸው ሆነዋል። ነቢያቸውም ንጉሳቸው። ለህዝባቸው በጣም ቅን ጥሩ ከመሆናቸው የመጣ ዳውድ ብዙ ጊዜ አለባበሳቸውን ቀይረው ሌላ ሰው መስለው በየመንደሩ እየዞሩ ይሄ ዳውድ የሚባለው ሰው እንዴት እየመራችሁ ነው? ስለሱ ምን ትላለህ? ያሉ አንዳንድ ሰው ይጠይቁ ነበር። ሁሉም ሰው በሳቸው አመራር አስተዳደር ደስተኛ በመሆኑ ኒዕመ ረጁል ስማ ጥሩ ሰው በጥበብ በእውቀት በዓድል በብቃት እየመራን ነው የሚል መልስ ይሰጧቸው ነበር። ይሄን ሰማሁ ብለውም አያርፉም ነበር። ዳውድ ብዙ ጊዜ በተደጋጋሚ ራሳቸውን ቀየር አድርገው ለየት ያለ አለባበስ ለብሰው የሀገራቸውን ሕዝብ ክፍተት ካለ ሳይፈራ እኔ ዳውድ ነኝ ምን ትላለህ ቢሉ ሰው ሊፈራ ይችላል። ንጉሶችን ምንም እንኳን ነቢያትን እንደ ተራ ንጉሶች መሪዎች ባይፈሩ ያችን እንኳ ታክል ስጋት እንዳይኖር ራሳቸውን ቀየር አድርገው የሚመራችሁ ሰው እንዴት ነው የሀገራችሁ መሪ እያሉ ይጠይቃሉ። ሁሌም የሚያገኙት መልስ ጥሩ ነው። አንድ ቀን ግን መላኢካ በሰው ተመስሎ ለየት ብሎ መጣና አላህ ቀድሮት እሱን ሄደው ጠየቁት። መሪያችሁ እንዴት ነው ዳውድ ብለው ጠየቁት። ኒዕመ ረጁል እሱማ በጣም ጥሩ ሰው ነው። ለውላ ኸስለቱን ፊህ አንዲት ባህር ያለችበት እንጂ አሉ። ከማ ፊ አልሒካያት ዳውድ ደነገጡና ምንድናት እቺ አንድ ጉድለት መሪያችን ላይ ያለችው አሉ። መሪው ራሳቸው ከመሆናቸው እሷማ ዳውድ ላይ ያለችው ኸስላ ራሱም ቤተሰቦቹም የሚቀለቡት የሚበሉት ከበይተልማል ከሙስሊሞች ግምጃ ቤት ነው ወጪያቸው የሚያገኙት። እቺ ናት የዳውድ ክፍተታ። የሀገር መሪ ከግምጃ ቤት ነው የሚበላው፣ የታወቀ ነው። የሀገሩ ሕዝብ ከሚከፍለው ከሀገር ከሚገኝ የተለያየ ገቢ ነው መንግስት ወጪው የሚሸፍነው። ሱሐቦችም ጭምር ዑመርም ጭምር አቡበክርም ጭምር የተወሰነ ጊዜ እምቢ ብለው ነበር አቡበክርም ዑመርም። ነገር ግን ኋላ ላይ ሱሐቦች ተስማምተው
እንዴተኛውም ሰው ከበይተል ማል ተቆራጭ ይደረግልህ ብለው ተደርጎላቸዋል። ነገር ግን ከተቻለ የራሱን ስራ ሰርቶ ቢተዳደር መልካም እንደሆነ ለማሳየት ነው። ነቢይም አለይሂ ሰላቱ ሰላም ዳውድን ሲያመሰግኑ ከራሱ እጅ የሰራውን እንጂ አይበላም ነበር ብላ። ከዚህ በኋላ ነው ይሄ የመጣው። ስለዚህ ለዳውድ እሱ ምንም የለበትም ኒዕመ ረጁል ምርጥ ሰው ማለት ጥሩ ሰው ማለት እሱ ነው። ራሱና ቤተሰቦቹ ወጪያቸውን ከበይተል ማል መሸፈናቸው እንጂ። ታዲያ በየቀኑ እየዘረፉ እየሰረቁ እያጭበረበሩ የሚበሉ ምን ሊባለው ነው? በይተል ማል 100% ሐላል ነው የሚገባውን ያክል ከወሰደ። ከዚህ ጊዜ ጀምሮ ነው ዳውድ አላህን ለመኑት። ራሴ የምሰራው በቂ መተዳደሪያ የሚሆነኝ ራሴ የምበላበት ቤተሰቦቼን የማበላበት ስራ ስጠኝ ብለው አላህን ችክ ብለው ለመኑት። አለህ ዐለይሂ ፊል መስአ ስራ ያጣ በሙሉ አላህን ችክ ብሎ ሊጠይቅ ይገባዋል እንጂ በቦታው የሄደ ማልቀስ፣ ሰዎችን መለመን፣ ተቸገርኩ ማለት ተስፋ መቁረጥ ሳይሆን ዳውድ ዐለይሂ ሰላም አላህን ችክ ብለው እንደጠየቁት። ሰውን ችክ ብሎ መጠየቅ አይቻልም፣ ጥሩ አይደለም። አላህን ግን ችክ ብሎ መጠየቅ ተወዳጅ። ልዩነቱን ተመልከት። ሰውን ችክ ብሎ ስትጠይቀው ሊመታ ሁሉ ይደርሳል። የለም አልኩህ አይደል ይልሃል። አላህ ግን ችክ ብሎ ስትጠይቀው ነው ደስ የሚለው። ኢልሃህ ይባላል። ስተኛ አድርግልኝ ያላንተ ማንም ሊያደርግልኝ አይችልም። ዛሬም ነገም ጠዋትም ማታም ከሰዓትም የጠየቅከው ነገር ፊት ለፊት እጅ ላይ ገብቶ እስክታየው ድረስ ደጋግመህ ጠይቀው። ሰውን ከሁለት ከሶስት ጊዜ በላይ ከጠየቀው ይቆጣሃል፣ ፊቱን ያዞርብሃል፣ በሩን ይዘጋብሃል። አላህ ግን በጠየቀው ቁጥር በሩን አብዝቶ ይከፍትልሃል። ትንሽ ነው የቀረህ ቀጥል ይልሃል። ዳውድ አላህን እንደጠየቁት የተቸገረ ሰው፣ ስራ ያጣ ሰው፣ የተሻለ ግብ የፈለገ ምንም ግብ የሌለው ዱዓ ያድርግ። ብርም ስራም ይሰጣል፣ ወይም የስራ ሀሳብ ያመጣልሃል፣ ነው ካላሰብከው አቅጣጫ ይረዝቅሃል። ይህኔ ዳውድ አለይሂ ሰላም ብረት መስራት ጀመሩ። የተለያዩ አይነት ብረቶችን ከሳቸው በፊት ቅድም እንዳልነው ብረት በተለያየ መልኩ ቅርጽ ይዞ ለተለያዩ አገልግሎቶች የሚውል ስራ ከሱ አይሰራም ነበር፣ እቃዎች አይሰሩም ነበር። የተሰጣቸው ስራ ያገኙት ስራ ብረት መቀጥቀጥ፣ ሐዳድነት። ከዚህም ሌላ የምንማረዋል። ከፊተኛው ችግር ሲገጥመን ስራ ስናጣ አላህ መለመን እንዳለብን እንደሚያደርግልን እርግጠኛ ሆነን ልንለመን ይገባል። ሁለተኛ ስራ መናቅ የለብን። ኢስላም የስራን የመፍጠር ስራን የማበረታታት ሃይማኖት። ከነቢያት ውስጥ ብረት ቀጥቃጭ የሆነ ነቢይ ነበር። ብረት ቀጥቃጭ ብትለው አንድ ሰው ሌላ ስሜት ነው የሚሰማው። ማን ነው ወገሌ ስትል ያ ብረት ቀጥቃጩ ብትል ወይም ብረት ሰራተኛው ብትል ክብሩን የነካው ሊመስለው ይችላል። ሌላ ደግሞ ከነቢያት ውስጥ አናጺ ነበረ። ከደጋጎች ከቀደምቶች ውስጥ አናጺው ብትል፣ እንጨት ሰራተኛው ብትል ሌላ ስሜት የሚሰማው፣ ልብስ ሰፊው ብትል ሌላ ስሜት የሚሰማው፣ የበግረኛው ብትል ሌላ ስሜት የሚሰማው፣ ጥሩ ያልሆነ ስሜት የሚሰማው ይኖራል። ይሄ ሁሉ ነቢያት ዘንድ የተለመደ። ከነቢያት ውስጥ የበግረኛ የነበሩ ነበር። በል ማ ሚን ነቢይን ኢላ ወቀድ ረዐል ገነም። ነቢይ ሆኖ በግ ያልጠበቀ ማንም የለም። ዓላማው የተለያየ ቢሆን የእንስሳት በግ ላይ ተለማምዶ ሰዎችን በደንብ አድርጎ መጠበቅ ላይ ሰብር እንዲኖረው ነው ተብሏል፣ አንዱ ምክንያት። ነገር ግን ዝቅ ብሎ እንዲነሳ ነው ተብሏል። ስለዚህ ስራ ሳይናቅ ማንኛውም ሰው የገራለትን ስራ ሐላል እስከሆነ ድረስ በዲን የተፈቀደ እስከሆነ ድረስ ወንጀል የሌለበት እስከሆነ ድረስ ስራ መስራት ይገባል። ወከዛሊክ ሰርተህ ለሆድህ ብቻ መሆን የለበትም። ዳውድ አለይሂ ሰላም በየቀኑ አራት የጦር ልብስ ይሰሩ ነበር። አን ይዕመል ሳቢጋቲን ወቀድር ፊ ሰርዲ ወዕመሉ ሷሊሓ ብሏቸው በየቀኑ የተወሰኑ ድርዖችን የጦር ልብሶችን ይሰሩና በየቀኑ የሚሰሩትን በ4000 አንዳንዴም በ6000 ይሸጡ ነበር። ከዛ በኋላ 2000 ለራሳቸውና ለቤተሰባቸው አድርገው የተቀረውን በዙሪያቸው ላሉ ምስኪኖች ያከፋፍሉ ነበር ተብሏል። መስራት አንድ ነገር ነው። ከሰራ በኋላ ለራስህ ብቻ ሴቭ ማድረግ ማስቀመጥ ሳይሆን ማስቀመጥ ያለብህን ያክል አስቀምጠህ የተቀረውን ከዙሪያ ላሉ ምስኪኖች፣ የታመመውን ልታሳክም፣ የተራበውን ልታበላ፣ እዳ ያለበትን ልትከፍል ይገባል። ከነቢያት ታሪክ የምንማረውም ይሄን ነው። ከዚህ ሱራ ዓላማዎች አንዱ አላህ ኒዕማ ሰጥቷቸው ኒዕማውን ያመሰገኑ ሰዎችን፣ አላህ ኒዕማ ሰጥቷቸው ኒዕማውን የካዱ ሰዎችን ታሪክም ይዛለች ብለናል። ስለ ዳውድ አላህ ደጋግሞ የሚነግረን ከዳውድ ታሪክ እንድንማር፣ ስለ ሙሳም ስለ ኢብራሂም የሚነግረን እዚህም የነቢያትን ታሪክ መስማት ብቻ ሳይሆን መኖር መቻል አለብን። ስራ ፈተው የተቀመጡ ወይም ስራቸው ሐላል ያልሆነ ምን ሰርቼ ልበላ ነው ብለው ሐራም ላይ የሚቀጥሉ አላህን ከፈራ አላህ የተሻለውን ይሰጣል። አላ ቢሰብሪ ተብሉጉ ማ ቱሪዱ ወቢተቅዋ የሊኑ ለከል ሐዲዱ። አላህን ከፈራ ብረትም ይቀልጥልሃል። ሰብር ካለህ ካሰብከው ሁሉ መድረስ ትችላለህ ተወው።
እዚህ ስራ ያጣ አላህን መለመን፣ ሁለተኛ ስራ ሳይንቅ መስራት፣ ሶስተኛ የሰጠህ አላህን ለማመስገን ከሰጠህ ቀንሰህ መስጠት ይጠበቅብሃል። አኒዕመል ሳቢጋትን ሰፋፊ የሆኑ የጦር ልብሶችን ስራ። ሳቢግ ማለት ሰፊ ሙሉ የሚሸፈን ማለት በጦርነት ጊዜ ሙሉ ሰውነትን ከጠላት ቀስትና መሰል ነገሮች እንዲከላከል ሳቢጋት ሰፋፊ ሙሉ የጦር ልብሶችን ስራ። ምን እንደሚሰራም አላህ የነገራቸው፣ ብረትን አላህ አቀለጠላቸው አለዘበላቸው። ከዛ በኋላ እንዴት ልጠቀመው ብለውም እንዳይጨነቁ ምን ቢሰሩ እንደሚያዋጣም አላህ የነገራቸው። አላህን ከፈራህ መንገዱን ሁሉ ያሳያል፣ እሱ ይመራሃል ማለት። ብረትን አለዘበላቸው፣ ከብረት ምን ሰርተው እንዴት መጠቀም እንዳለባቸው ነገራቸው። ኒዕመል ሳቢጋት የሚያዋጣ ስራ ከብረት የጦር ልብስ ነው አላቸው። ያኔ ደግሞ ጦርነት በብዛት ነበረ፣ ሰዎች ይፋጁ ነበር እንደ ጉድ። ኃይለኛ ጦርነት የነበረበት ዘመን ነው። በዛ ጊዜ የጦር ልብስ መስራት በጣም አዋጭ ነው። አላህ ጠቀሟቸው። አሰራሩንስ አጠቃቀሙንስ ወቀዲር ፊ ሰርዲ አሰራሩን መጠናላቸው። ብሎኖችን ትልቅ ማታድርጋቸው። ቀዳዳ ውስጥ ገብተው ማሰሪያ ውስጥ ገብተው ብረትን እንደ ጨርቅ መስፋት ማለት እኮ ነው። ዞሮ ዞሮ የጦር ልብስ ማለት ብረትን እንደ ጨርቅ መስፋት ማለት። ብረቱን አላህ ጨርቅ አደረገላቸው። ታዲያ ስትሰራ መጠናላቸው። ቀዲር ማለት መጠናት። ፊ ሰርዲ አሰራሩ ላይ አሰራሩ መቁረጡን፣ ዲዛይን ማድረጉን፣ ማሰሩን፣ ማገናኘቱን ሁሉ የሚያካትት ቃል ነው። ለዚህ ነው አብዱላህ ብን አባስ አሰርዱ ሒለቁል ሐዲዳ። ሰርድ ማለት ሁለቱን ብረቶች የሚያስተሳስሩ ቀዳዳዎች ማለት ነው። ሌሎች ደግሞ ድርዕ መስሩድ ይባላል። ኢንካነት መስሙረተል ሐልቂያ አንገትጌው ማንጠልጠያው ሚስማሮች ያሉት ብሎኖች ያሉት ሲሆን ድርዑን መስሩድ ይባላል። አንገትጌ ያለው፣ እጅጌ ያለው፣ እግርጌ ያለው ለዚህ ሁሉ ብሎኖችን ማሰሪያዎችን መስራት ያስፈልጋል። ታዲያ ስትሰራ ቀዳዳውን መጠናላቸው አላህ ተባረከ ወተዓላ። ካሰፋኸው ይንቀሳቀሳል፣ በደንብ አይዝልህም። ካተለከው አልገባ ይልሃል፣ አሊያ ደግሞ ይሰብረዋል፣ ይሰነጥቃል። እየተመጣጠነ አድርገው አላቸው። ልክ ኑሕን መርከብ አሰራር እንዳስተማራቸው አናጺነትን ለዳውድ ዓለይሂ ሰላም የብረት ስራን አስተማራቸው ማለት ነው። ወዐለመሁ ሚማ የሻ ይላል ሱረቱል በቀራ ላይ። ዳውድ አላህ ጥበብን ሰጠው፣ ንግስናን ሰጠው። ወዐለመሁ ሚማ የሻ አላህ የፈለገውን ሁሉ አስተማረው፣ አሳውቀዋል። አላህን ስንፈራ ነገሮችን ሁሉ ገር ያደርጋል። ወዐመሉ ሷሊሓ ይሄን ሁሉ ደግሞ አላህ ስላበጀላችሁ ዳውድ ሆይ የዳውድ ቤተሰቦች ሆይ መልካም ስራን ስሩ። አላህ ኒዕማውን በሰጠን ቁጥር መልካም ስራችን ሊበዛ ይገባል። ተኝተን ልንበላ ልንተኛ ብቻ አይገባም። በሰጠኸኝ ኒዕማ ልክ አመሰግንሃለሁ ልንል ይገባል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ማታ አብዝተው ሌሊት ሲሰግዱ ባለቤታቸው ለምንድን ነው እንደዚህ የሚሆኑት? አላህ ያለፈውን ወደፊት ሊመጣ የሚችለውን ሁሉ ይቅር ብዬሃለሁ ብሎ የለም እንዴ ሲሏቸው አፈላ ኡሒቡ አን አኩነ ዐብደን ሸኩራ ነኝ፣ አመስጋኝ ባሪያ መሆን የለብኝም እንዴ? ለእኔ የዋለው ውለታ የሰጠኝ ደረጃ ከፍ ስላለ ዒባዳይም ከፍ ማለት አለበት። ትንሽ ዒባዳ ይበቃኛል የሚለው የአላህ ጸጋ እኔ ላይ ትንሽ ነው የሚል ሰው ዓይንህን፣ ምላስህን፣ ልብህን፣ ኩላሊትህን፣ እጅግርህን ወደ ገንዘብ ቀይረው መንዝረው ቢባል በገንዘብ ቀይረው ይሄን ሁሉ ስጥና ቁጥር ስፍር የሌለው ብር ሰጥሃል ቢባል ደስ ብሎት የሚሰጥ ሰው የለም። ከመሆኑም ጋር አላህ ምን አደረገልኝ ይላል። ለካፊሮች አላህ እንደልባቸው ያኖራቸው እኔን ሰብሰብ አደረገብኝ፣ ጠበብ አደረገብኝ ይላል። ኒዕማው ብዙ ነው። አላህ ኒዕማውን በጨመረ ቁጥር ደግሞ አንተም መልካም ስራህን ልጨምር ይገባል። ለዚህ ነው ወዐመሉ ሷሊሓ ለዳውድ ፈድልን ሰጠነው። ወፎችን ተራራዎችን ከእሱ ጋር እንዲያወድሱ እንዲያነቃቁት አደረገን። ብረትን አለዘብንለት፣ የገቢ ምንጭ ፈጠርንለት የጦር ልብስ እንዲሰራ፣ ሌሎችንም። ይሄን ሁሉ ከነገረን በኋላ እንግዲህ አውስ ጸጋህ ተሟልቷል ተኝተህ ብላ አላቸው። ወዐመሉ ሷሊሓ መልካም ስራን ስሩ። ስለዚህ የአላህ ውለታ ሹክሩ ስራ ነው ማለት በአፍህ ብቻ አልሐምዱሊላህ አሽኩሩ ሊላህ ማለት ሳይሆን መልካም ስራ የተባለ ሁሉ ማድረግ አለብህ፣ መሰበር አለብህ። የዱንያን ማጣት ሰዎችን ሰብሩ እንደሚባለው ሁሉ ዱንያን ያጡ ሰዎች ሰብሩ እንደሚባለው ብር ያገኙ ሰዎችም ሰብሩ ተብለዋል በሸሪዓ። ከድህነት ፈተና የወለደ የሀብት ፈተና ነው የሚበልጠው። መልካም ስራ ስትሰራ ለአላህ ስትተናነስ ነው ሚዛኑን የሚጠብቀው። ኢኒ ቢማ ተዕመሉነ በሲር እኔ የምሰሩትን ሁሉ አውቃለሁ አያለሁ። በሲር የሚለው ማወቅንም ማየትንም የሚያካትት ነው። ምን ማለት ነው ይሄ?
አላህ ተባረከ ወተዓላ ያየኛል የሚል እምነት ስሜት ከውስጣችሁ አይጥፋ። እያየኋቸው ነው፣ እያወቅኩ ነው፣ የሥራችሁን እሰጣችኋለሁ ማለት ለነቢያት ይሄ ከተባለ ለእኛስ ምንድን ነው የሚባል? ነቢያትን፣ ሷሊሖችን፣ ታዛዦችን አላህ ይንካል። እያየኋቸው ነው ተጠንቀቁ። ኒዕማ ሰጥቻችኋለሁ፣ ኒዕማችሁን የኔን ኒዕማ ለመልካም ነገር ተጠቀሙት፣ እኔን አታስቆጡበት። ስለሰጠኸኝ ስላደረክልኝ እሰግድልሃለሁ፣ ጾምልሃለሁ፣ ፈራሃለሁ፣ አከብረሃለሁ በሉኝ። እያየኋቸው ነው ተጠንቀቋል። ነቢያትን ይሄን ካለ አላህ የሚፈሩ የሚያከብሩ እኛስ ልንል ይገባናል። ኢነላህ አመረ አልሙእሚኒነ ቢማ አመረ ቢሂ አልሙርሰሊን። አላህ ነቢያትን አድርጉ ብሎ ባዘዘ ነገር ሁሉ የሰው ልጆችን አዝዟል። ነቢያትን እኔም ፍሩ እያየኋቸው ነው ብሏል። ሐላልም ብሎ ብሏል። ለእነሱ የተመከረ ሁሉ ለእኛም ጭምር ነው፣ ልንመከርበት ይገባል።